ታዋቂው ፈላስፋ ብሌዝ ፓስካል በአንድ ወቅት የተናገረው ነገር ነበር። የሰው ዘር ችግሮች እንዳለ የሚመነጩት የሰው ልጅ ለብቻው በአንድ ክፍል ውስጥ መቀመጥ ስላልቻለ ነው ይላል። በዚህ ዘመን ሰዎች ድብርት የሚባልን ነገር በፍጹም ማየት አይፈልጉም። ሁሌም ቢሆን የሆነ ሰዓት ላይ ምንም ነገር ሳያረጉ ሲቀር ስልካቸውን ከኪሳቸው አውጥተው መመልከትን ይመርጣሉ። ስለ ቴክኖሎጂ ካነሳንም ደግሞ የሰው ልጅ በጣም ከፈጠራቸው ክሪኤቲቭ ከሚባሉ ቴክኖሎጂዎች መካከል ስልክ አንዱ ነው። ነገር ግን በትክክለኛው መንገድ ከተጠቀምነው ብቻ ነበር ጥሩ የሚባለው። ታዲያ እንዴት መጠቀም እንዳለብን ላላወቅን ሰዎች ይህ ትልቅ የሚባል ኪሳራ ሆኖብናል። ይቺን ዓለም በኪሳችን ውስጥ ይዘን እንደመዞር ነው። በመላው ዓለም ላይ ምን እየተፈጠረ እንዳለ ከዚህች ነገር መረዳት እንችላለን። ወጣ አድርገን 2-3 ደቂቃ ኢንተርኔት ላይ ማሳለፍ እየተፈጠረ ያለውን ነገር እስከ መጨረሻው ድረስ ማወቅና መረዳት እንችላለን ማለት ነው። ታዲያ ይሄ ስልክ ከኛ ምንድነው እየዘረፈን ያለ? ቦርደም ወይንም ደግሞ ድብርት የሚባለው ነገር። በዚህ ዘመን ድብርት ልክ እንደ መጥፎ ነገር ነው የሚታወቀው። ሰዎችም ደግሞ ከሚደብረህ ይህንን አርግ እያሉ ሬኮመንድ የሚያደርጉበት ጊዜ ላይ ደርሰናል። ታዲያ ለምንድን ነው እንደዚህ እየተባለ ያለው? ድብርት ፔንፉል ሆኖ ስለመጣ ነው፣ ወይንም ደግሞ ህመም ስላለው ነው። በተጨማሪም ደግሞ ማስወገድ አለብን ብለን ያሰብነው ነገር ስለሆነ ነው። ለዚህ ነው ሬስቶራንት ውስጥ ቁጭ ብላችሁ ምግብ ካዘዛችሁ በኋላ ምግቡ እስኪመጣ ድረስ ቆይ ኢንስታግራም ላይ ልግባ ብላችሁ ለ15ኛ ጊዜ በ3 ደቂቃ ውስጥ ኢንስታግራም ላይ የምትገቡት። ድብርትን ልክ እንደ ዋርኒንግ ሳይን ወይንም እንደ ማስጠንቀቂያ ነው የተመለከተው። ምንም ያለ መስራትን፣ አንፕሮዳክቲቭ የመሆንን ወይንም ውጤታማ አለመሆንን፣ በተጨማሪም ደግሞ ምንም ማራኪ ያልሆነ ስቴትን እየተመለከትን እንዳለፍን አድርጋችሁ አስቡ። ነገር ግን ድብርትን ወደ ቤታችን ብናስገባ ኖረው የምርም እስቲ ምንድነው በውስጡ የሚያካትተው ብለን ለማየት ብንሞክር አስተዋይ ሰው የሚመርጠውን ምርጫ እንመርጥ ነበር። ብዙ ፈላስፋዎችም ስለ ድብርት ጠቃሚነት ብዙ ነገር ተናግረዋል። ምን ያህል አስፈላጊ እንደሆነም በስራቸው ውስጥ ሲናገሩ ሲያስተላልፉ ሰምተናል። ታዲያ አሁን እናንተ ደበራችሁ ሲባል ምን እያደረጋችሁ ነው? አይድልነስ ይባላል፣ ወይንም ምንም ነገር አለመስራት። የሰው ልጅ ደግሞ ሁሌም ቢሆን በሁለት ነገሮች መካከል ላይ ቆሟል፣ በአክቲቪቲ እና በአይድልነስ፣ ምንም ነገር ባለመስራትና በስራ በማሳለፍ መካከል ማለት ነው። ታዲያ ቦርደም ማለት ምን ማለት ነው? እናንተ ቁጭ ስትሉ ወይንም ደግሞ ምንም ነገር አላረኩም ብላችሁ ስትቀመጡ ምንም ነገር አላረጋችሁም እንዳትባሉ እረፍት እየወሰዳችሁ አይደለም፣ አይምሯችሁ አላረፍም። ታዲያ የሆነ አክቲቭነስ አለ ማለት ነው። ደግሞ አክቲቭ ነኝም እንዳትሉ ምንም ነገርም ደግሞ እየሰራችሁ አይደለም። ነገር ግን ሰውነታችሁም አይምሯችሁም አክቲቭ መሆን እንዳለበት ያስታውሳችኋል። ስለዚህ በዚህ መሃል ታስራችሁ ትቀመጣላችሁ። እንደ ልጅ በጣም ደባሪ የሚባለውን ጊዜ ያሳለፍነው መቼ ነው? አሻንጉሊቶቻችን ወይንም የምንጫወትባቸው እቃዎች ለእኛ ደባሪ የሆኑበት ሰዓት ላይ። ከዚህ በኋላ እነዚህን ነገር መጠቀም ወይንም በእነዚህ ነገር መጫወት አልፈልግም ባልን ሰዓት ላይ በቃ ቦርድ ሆነን ወይንም ተደበርን ማለት ነው። እንደዛ አይነት ስሜት ቢሰማንም ግን አሁንም ሌላ ምንም አማራጭ ስለሌለን በተጨማሪም ልጅ ስለሆንን ያለንን ነገር ይዘን እንቀጥላለን። ትልቅ ሰዎች ስንባል ደግሞ ቦርደም ወይንም ደግሞ ድብርት ብለን የምናስበው ነገር በምን መልክ ይመጣል ካላችሁ የምትፈልጉትን ፊልም መርጣችሁ ለማየት ስትሞክሩ ሁሉም ፊልም ለእናንተ አስደሳች አይደለም። ምንም በቃ እናንተን ኢንትረስት የሚያደርግ ወይም የእናንተን ፍላጎት የሚያመጣ ነገር ሳትመለከቱ ስትቀሩ ልክ መጫወቻው እንደደበረው አይነት ሕፃን ልጅ ሆናችሁ ማለት ነው። ታዲያ ቦርደምን ለምንድን ነው ወይንም ድብርትን ለምንድን ነው ለማስወገድ የምንሞክረው? ኢንአክቲቪቲውን ለማውጣት ስለፈለግን እኮ ነው። ያ ማለትም በውስጣችን ውስጥ ይሄ ምንም የማይሰራውን አካል አንፈልገውም። ልክ እንደ ችግር ነው የምናስበው። ሲጀመርም ችግር ነው እያልኩ አይደለም፣ ነገር ግን ችግር መሆን የነበረበት ነገር አልነበረም። ነገር ግን ከዚህ ጋር መፋጠጥ ስለማንፈልግ ኢንአክቲቪቲን ወደ አክቲቪቲ መለወጥ እንፈልጋለን። አክቲቪቲ ወይንም ደግሞ ስራ የሚባል ነገርም ደግሞ ጠቃሚ እንኳን ባይሆን ቢያንስ በዲስትራክሽን በሚያዘናጋን ነገር እንሸፍናለን። ታዲያ ለምንድን ነው የሚደብረን? ለምንስ ነው ይሄ ቦርደም ወይንም ድብርት የምንለው ነገር የሚያጠቃን ካልን ጀርመናዊ ፈላስፋ አርተር ሾፐንሃወር የሚናገረውን ነገር እስቲ እንስማ። እዚህ ዓለም ላይ ያለ ምንም አይነት ነገር ከትንሽ ከቀላሉ ነገር እስከ ኮምፕሌክሱ ነገር እያንዳንዱ በአንድ ኃይል ይገፋል ይላል። ይህንንም ኃይል ዊል ቱ ሊቭ ብሎ ይጠራዋል። ለዚህም ነው እኛ ፕሮክሬት እያደረግን እየተዋለድን እየተባዛን የምንሄደው ወይንም ደግሞ እነዚህን ፕሌዠሮች ወይንም አስደሳች ብለን የምናስባቸው ነገሮች የምናሳድደው። ይህንን ደግሞ አርተር ሾፐንሃወር ከርስ ይለዋል ወይንም ደግሞ እርግማን ይለዋል። ሁሌም ቢሆን እንዳናመልጥ እዛች አዙሪት ውስጥ የሚያስቀረን ነገር ይሄ ነው የሚለን። እነዚህን ሁሉ ነገር የምናደርጋቸው ለምንድን ነው? የሆነ ኒድ ስላለን ወይንም ያስፈልገኛል ብለን የምናስበው ነገር ስላለ ነው። ታዲያ ሌላኛውን ገጽ ደግሞ እንመልከት ይላል ጀርመናዊ ፈላስፋ። በአንድ በኩል ኒድ አለ ወይንም ያስፈልገኛል ብለን ያስብነው ነገር አለ። በሌላኛው በኩል ደግሞ ቦርደም ወይንም ደግሞ ድብርት አለ። ድብርት ከየት ነው የሚመጣው ብላችሁ ከጠየቃችሁ የሚያስፈልገኝ ነገር እንዳለ ተሟልቶልኛል ያላችሁ ሰዓት ነው ይላል።
እናንተ እንደ ሰው ልጆች የሚያስፈልጋችሁ ነገር ልክ እንደተሟላላችሁ በቃ የዛኔ ድብርት ውስጥ ትገባላችሁ። ምክንያቱም ምንም አይነት ኒድ ወይንም ያስፈልገኛል ብላችሁ የምታስቡት ነገር አይኖርም። ነገር ግን ሌላን ግብ አዘጋጅታችሁ ይህንን ማሳደድ አለብኝ ብላችሁ ስለማታስቡ ያ ስሜት እናንተን እየከነከናችሁ ይቀመጣል። ታዲያ ጀርመናዊ ፈላስፋ አርተር ሾፐንሃወርም የሚነግረን ይህንን ቦርደም ወይንም ደግሞ ይህንን ድብርት እንድንጋፈጠው ነው። ምክንያቱም ባዶነት ስሜት አለ። ያቺን ባዶነት ስሜት ፊት ለፊት ልታገኟት ይገባል ነው የሚለን። ለብቻቸው መሆን የሚፈሩትን ሰዎች፣ ድብርትን ለማስወገድ ከአንድ ደስታ ወደ ሌላ ደስታ የሚዘሉትን ሰዎች ቤገርዝ ይላቸዋል፣ ለማኞች ነው የሚላቸው። በህይወት ያገኙት ነገር እንዳለ ሀብታቸው፣ ንብረታቸው፣ ሁሉም የኔ ነው ብለው የሚያስቡት ነገር እንዳለ የነሱ እስር ቤት ሆኖ ያልፋል፣ ወይንም ደግሞ መታሰሪያቸውን እንጂ ከዛ የባሰ ነገር አይሆንም ይላል። በተጨማሪም ድብርት ብለን የምናስበው ነገር ሁሌም ቢሆን እኛን እያሳደደን ይኖራል እንጂ መቼም ቢሆን አይተወንም። ያቺን ሳቲስፋክሽን እስክናገኝ ያቺን የምንፈልጋትን ነገር አገኘን እስክንል ድረስ ብቻ ነው የሚጠብቀን። ከዛ በኋላ ድጋሚ ይመጣል ይላል። ልክ እንደ ሾፐንሃወሩ ሉዶቪክ ጆሃን የተሰኘም አንድ ፊሎሶፈር አለ። እሱም ደግሞ ቦርደም ወይንም ደግሞ ድብርት የሚባለው ነገር የፍላጎቶቻችን ሁሉ ጥላ ነው ይላል። እንደዛ ብሎ ቢገልጸውም ግን ቦርደም ጥሩ ስሜት አለው ወይንም ምቾት ይሰጣል ማለት ግን አይደለም። ሁሌም ቢሆን ምቾት ይነሳችኋል፣ በጣም አክቲቭ የመሆናችሁ ምልክት ነው ይላል። ታዲያ ሉዶቪክ ጆሃን ይህንን ሶሳይቲ ወይንም ይህንን ማህበረሰብ አቺቭመንት ሶሳይቲ ይለዋል። የማሳካት ማህበረሰብ እንደማለት ነው። ከዚህ በፊት የነበረው ትውልድ ግን ዲስፕሊነሪ የሚባል ነው፣ በግል ስነ ስርዓት የሚያምን ነው። ያም ጄኔሬሽን ያም ትውልድ ነው አሁን ይህንን በጣም አክቲቭ የሆነውን ትውልድ የወለደው ይላል። ይህም ትውልድ ሁሌም ቢሆን የሚያባረው የሚያሳድደው ነገር አለ። ሞቲቬሽኑ ከራሱ የመነጭ ነው። ሶፍት ሞቲቬትድ የሆነ ሁሌም ቢሆን አቺቭመንት ላይ ምሮን የሚያደርግ ሰው ነው። እዚህች ዓለም ላይ ሁለት አይነት ነገሮች አሉ። ዱዊንግ የምንለው አለ፣ ቢይንግ የምንለው አለ። ዱዊንግ ማለት መስራት ማለት ነው። ቢይንግ ደግሞ መሆን ማለት ነው። ታዲያ ቢይንግ የሚባለውን ነገር በጣም ከመርሳታችን የተነሳ ሁሌም ቢሆን ዱዊንግ በሚባለው ዓለም ውስጥ ነው። ሁሌም ቢሆን ስራ ላይ ነን እንጂ መሆንን ረስተነዋል ነው የሚለን። ምክንያቱም ቢይንግ ብለን የምናስበው ነገር ወይንም መሆን ብለን የምናስበው ነገር ዱዊንግ የሚባለውን ነገር የሚያስወግድ ነው። ለምንም ነገር መልፋት፣ ለምንም ነገር መስራት የለም። መሆን ብቻ ነው ከእናንተ የሚጠበቀው። በዚህ ዘመን ይህንን ካደረጋችሁ ደግሞ you're wasting time ትባላላችሁ። ጊዜያችሁን እያባከናችሁ ነው የምትባሉት። ባላችሁ ሰዓት አንድ ነገር እንኳን ካረጋችሁ ጊዜያችሁን እንደምታባክኑ ነው የሚቆጠረው። አሁን ላይ መልቲታስኪንግ የሚባል ነገር አለ አይደለ? አንድ ነገር ስታደርጉ በዛ ላይ ሌላ ስራ መጨመር፣ 3-4 ስራዎችን በአንዴ እየሰራችሁ መቀጠል። ድሮ ግን ምንድን ነበር የሚደረገው? የሰው ልጅ ቀኑን እንዴት እንደዋለ ቁጭ ብሎ በአይምሮ ያሰላስላል። ለብቻው ቁጭ ብሎ ይተክዛል። መጽሐፍ በእጁ ይዞ ያነባል። እነዚህ ነገሮች እንዳለ በጣም ኖርማል ወይንም የተለመዱ የተባሉ ነገሮች ነበሩ። አሁን ላይ ግን ሁሉም ሰው በጣም ቢዚ ነው። አንዱን ቲቪ ሾው እያየ በማስታወቂያ ሰዓት ሌላ ቲቪ ሾው ይከፍታል። በዛው በተመሳሳይ ሰዓት ደግሞ እጁ ላይ ያለውን ስልኩን ይከፍትና ሶሻል ሚዲያ ላይ ደግሞ ቁጭ ብሎ ስክሮል ያደርጋል። 3-4 ነገር በአንዴ መስራት በጣም የተለመደ ነገር ሆኗል። አያቶቻችንን ግን ስናስታውስ ከአንድ ቦታ ወደ ሌላ ቦታ ለማቋረጥ 2 ሰዓት 3 ሰዓት ይፈጅባቸው ነበር። ያንንም የሚያደርጉት ያለምንም ዲስትራክሽን ነው። እንግዲህ አስቡት፣ ምንም ሙዚቃ የለ፣ ምንም የሚያዳብራቸውም ሰው የለም። ለብቻቸው እነሱና ድብርታቸው ብቻ አንድ ላይ ሆነው የዛኔ እንደውም ድብርቱን ላይ አይባልም፣ ከራስ ጋር መሆን ነው። በቃ ኖርማል ነው፣ የተለመደ ነው። አሁን እኮ የተለመደ ስላልሆነ እኮ ነው ድብርት ብለን ይጠራ ነው። ታዲያ አሁን ላይ እኛ ምንድነው የምናደርገው ብለን ጉዳዩን ስንመለከት አብዛኞቻችን ወደ ስራ ቦታ ስንሄድ ሄድፎናችንን እናደርጋለን። ታክሲ ውስጥም ባስ ውስጥም ብንሆን ያቺን ሙዚቃችንን ወይንም የምናዳምጠውን ማንኛውንም ነገር እያዳመጠን በስልካችን ላይ ያለውንም ደግሞ ሶሻል ሚዲያ እየተከታተልን ነው የምናልፈው። መኪና ብንይዝ ራሱ የምናዳምጠው የሆነ ነገር መኪና ውስጥ ይኖራል። ቢያንስ ሬዲዮ አለ። መንገድ ላይ ከሰው ጋር መጣላታችን አይቀርም። አንዱ ላይ ክላክስ ይነፋል፣ አንዱን ይሰድባል። እንደዚህ አይነት ውሎ ነው እየዋልን ያለ ነው። ስለዚህ ይህ ትውልድ ይህ ዘመን የምን ዘመን ነው ካለን የኤፊሽንሲ፣ የስፒድ፣ የኢምፕሩቭመንት እና የኳንቲቲ ነው። በብዛት ላይ፣ በፍጥነት ላይ፣ በመሻሻል ላይ፣ በተጨማሪም ደግሞ በውጤታማነት ላይ ብቻ ፎከስ ያደርጋል። ያ ደግሞ የህይወትን ስሎውነስ ወይንም ደግሞ ዝግታን ያጠፋል። ለዚህ ነው ስለ ድብርት ካወራን አይቀር ስለ ጊዜ የምናስበውንም ነገር በዛው ልክ መፈተሽ አለብን ብዬ የማስበው። በአሁኑ ሰዓት ምንም አይነት ሙዚቃ ሳታዳምጡ ወክ ማድረግ የምችሉ ከሆነ፣ ግቢያችሁ ውስጥ ቁጭ ብላችሁ ወደ ሰማይ እየተመለከታችሁ ለብቻችሁ መቀመጥ የምችሉ ከሆነ፣ ከሀሳባችሁ ጋር ለብቻችሁ ሆናችሁ መዋል የምችሉ ከሆነ በጣም ልዩ የምትባሉ ሰዎች ናቸው። ምክንያቱም በዚህ ሰዓት እንደዚህ አይነት ነገር አልተለመደም።
ፈላስፋዎቹም this is being ይላሉ። መሆን ማለት ይህ ማለት ነው፣ መኖር እንደማለት ነው። በቃ ቢያንስ ወፎቹ ሲዘፍኑ ትመለከታላችሁ፣ ዛፎቹን ትመለከታላችሁ፣ ሰፈር ውስጥ ያሉትን ውሾቹን ትመለከታላችሁ። እነዚህን በቃ ቁጭ ብላችሁ ተፈጥሮን መመልከት፣ ጋራ ሸንተረሩን ማየት፣ በተጨማሪም ደግሞ ያለውን በቃ እቺን የምትመለከቷትን አይናችሁ የደረሰበትን ቦታ መመልከት ያለምንም ዲስትራክሽን ያለምንም ሀሳብ የሚሰርቅ ነገር ዓለማችሁን ማየት የምትችሉ ከሆነ በጣም ትልቅ ነገር ነው። ምክንያቱም በዚህ ፈጣን በሚባል ዓለም ውስጥ እንደዚህ አይነት ነገሮችን ማድረግ ፔንፉል ይባላል ወይንም ደግሞ ህመም አለው ነው ሰዎች የሚሏቸው። ብዙ ጊዜ ትዕግስት አልባ እኮ የሆነው ለዚህ ነው። ለብቻ መቀመጥን የሚባል ነገር ለዚህ ነው ቢይንግ ኢን ታይም የሚባለው ነገር ሙሉ ለሙሉ ከአይምሯችን የወጣው። ቋንቋችንም እኮ ይናገራል we have to use time እያለን ማውራት እንጀምራለን። ይህ ማለት ጊዜን መጠቀም አለብን ብለን ነው የምናስበው እንጂ በጊዜ ውስጥ መቀመጥ አለብን የሚባለው ነገር ጠፍቷል። ስታንፈርድ ዩኒቨርሲቲ ውስጥ የነበረው ሃን ቡያን ቾል የጻፈው አንድ ነገር አለ። እንቅልፍ የሚባለው ነገር የሰውነታችን አልቲሜት የሚባለው ሪላክሴሽን ከሆነ ሰውነታችን የበለጠ ለቀቅ የሚለውና ዘና የሚለው በምንተኛበት ጊዜ ከሆነ አይምሯችንም ደግሞ በጣም በትልቁ ሊዝናናና ራሱን ዘና ሊያደርግ የሚችለው ዲፕ ቦርደም ሲመጣ ነው ወይንም ጥልቅ የሚባል ድብርት ሲመጣ ነው ይላል። ብዙ ጊዜ ክሪኤቲቭ የሚባሉ ሀሳቦችን ይዘን መምጣት የሚከብደን ለምንድን ነው? የፈጠራ ችሎታችን ቀን በቀን እየወረደ ወይንም ዝቅ እያለ የመጣው አይምሯችን እረፍት አልባ ስለሆነ ነው። ይህ ማለት እፎይ የምንልበት ጊዜ የለም። ቦርደም የምንለው ወይንም ደግሞ ድብርት የምንለው ነገር ደግሞ ይህንን ሪላክሴሽን ይሰጠናል። ምክንያቱም አይምሯችን እያረፈ ነው፣ ባዶነትን ሰጠን። ታዲያ የሰው ልጅ ለብቻው ሲሆን ነው ክሪኤቲቪቲ የሚባልን ነገር ከውስጡ እየወለደ የሚመጣው። ምንም እንኳን ጥቅሙን ብናቅም ድብርት የሚባለው ነገር ፕሊዚንግ የሆነ ኤክስፒሪየንስ አይደለም፣ ደስ የሚያሰኝ አይደለም። በጣም ትልቅ የሚባል ህመምን የሚጥልብን ነው። ምክንያቱም አለመድ ነው። ቡዲስቶቹን ብትጠይቋቸው ድብርትን የሚገልጹበት መንገድ ሰፍሪንግ ነው፣ መከራ ነው የሚሏቸው። ምክንያቱም ራሳቸውን ነው በየቀኑ ፌስ የምታደርጉት። አንድ ሰው ደበረው ማለት በዛ ሰዓት የሚደረገው የሚፈጠረው ነገር እንዳለ አስጠላው ማለት ነው፣ ምቾት አልሰጠውም ማለት ነው። ይሄ ደግሞ ወደ ምን ይመራናል ካላችሁ የሆነ ነገርን እየናፈቅን እንመጣለን። እኛን የሚያዘናጋን ነገር፣ ስሜታችንን ከፍ የሚያደርግ ወይንም ደግሞ ስቲሙሌት የሚያደርገን ነገር፣ ብቻ የሆነ ነገር ያስፈልገናል። ከዛ ሞመንት ከዛ ሁኔታ ነቅሎ የሚያወጣል። ስልካችንን የምንይዘው እኮ ለዚህ ነው። ኢንተርኔት ላይ ምን እንደምናይ ምን እንደምናገኝ ምንም አናውቅም። ስለዚህ ያቺን ሰርፕራይዚንግ የሆነች ፊሊንግ ፈልገን ነው የምንሄደው። እንትና እንደዚህ አይነት ነገር ለቀቀ እንዴ እንላለን። ከልባችን የምንፈልገው ነገር በድብርት ውስጥ ታሽጎ ቁጭ ብሏል። እኛ ግን ያንን ነገር በዲስትራክሽን ውስጥ በመዘናጋት ውስጥ የምናገኘው ይመስልናል። ስለዚህ ያቺን ፕሌዠር ያቺን ደስታ የምትሰጠንን ነገር ማባረር እንጀምራለን። እኛ ሁልጊዜም ቢሆን ማምለጥ የፈለግነው ነገር ሁልጊዜም ቢሆን መንቀሳቀስ አለብህ የሚለውን ስሜት ማምለጥ ነው። ለዛ ነው ጊዜያዊ ደስታ የሚሰጡንን ነገሮች እያባረርን የምንቀጥለው። እቤታችሁ እንደሚመጣ ጭራቅ አድርጋችሁ አስቡት። ቦርደም ወይንም ድብርት የሚባለውን ነገር ያንን ጭራቅ ቤታችሁ ውስጥ ስታስገቡት የዛኔ ነው የምታርፉት እንጂ ከቤታችሁ ባባረራችሁት ቁጥር በየቀኑ መምጣቱ አይቀርም። ምክንያቱም አቮይድ እያረጋችሁት ነው። አልፈልግህም፣ አሁን ላስወግድህ እያላችሁት ነው። ድብርትን ደግሞ ልታስወግዱ አትችሉም። ስለዚህም ግዴታ ወደ ቤታችሁ ጋብዛችሁ እፎይ ማለት መቻል አለባችሁ። በቃ ደብሯችሁም ቁጭ ማለት መቻል ይጠበቅባችኋል። አንዴ ቤታችሁ ካስገባችሁት በኋላና ከሱ ጋር እንዴት መቆየት እንዳለባችሁ ከተረዳችሁ በኋላ ጭራቅ መሆኑን ያቆማል ነው ምላችሁ። ምክንያቱም ከዛ ጀርባ ያለ ጥሩ የምንለው የምንፈልገው ነገር አለ። የመጠጥ ሱስን እናንሳ። የመጠጥ ሱሰኛ ብንሆን ሁሌም ቢሆን መጠጣት አለብን። ስለዚህ ያንን መጠጥ ካላገኘን አይምሯችን ሰላም አይሰጠንም። ስለዚህ ያችን መጠጥ ፍለጋ እንወጣለን ማለት ነው። አክቲቪቲም ልክ እንደዚህ ነው። እኛ ሰዎች በጣም ቢዚ መሆንን ልምደነዋል። ስለዚህ ሁሌም ቢሆን ቢዚ የመሆን ፍላጎት አለን። ለዚህ ነው ድብርትን የምናስወግደው። አንድ አልኮሆሊክ፣ አንድ የመጠጥ ሱሰኛ መጠጥን አልፈልግም ብሎ ያቺን ፍላጎቱን መግታት የሚችልበት መጠን አለ አይደለ? እምቢ ማለቱ እኛም አክቲቪቲያችንን አያስፈልገንም ማለት መቻል ይጠበቅብናል። ያ ፍላጎት ያ ጠንካራ የሚባል እምቢ ማለት ኃይል ያስፈልጋል። ቪታ ኮንተምፕላቲቫ የሚባል አባባል አለ። ላይፍ ፉል ኦፍ ሪፍሌክሽን እንደማለት ነው። ህይወታችን በቅኝት ይሞላል። ወደኋላ መለስ ብለን እስቲ ዛሬ ቀናችን እንዴት ነው የተዋለው፣ እንዴት ነው የዋልኩት ብለን መመልከት እንችላለን። ሁሌም ቢሆን ከዱዊንግ ዓለም ውስጥ ለመውጣት እቺን ዓለም እንዲሁ እንዳለችዋ ተመልክተን በተፈጥሮ ውስጥ ራሳችንን ልናገኘው ይገባል። ዛፎቹን፣ ሰማዩን፣ ሁሉንም ነገር ተመልከቱ። በእውነትም ኮኔክት ማድረግ መቻል ይጠበቅባቸዋል። ራሳችሁን ኢመርስ አድርጋችሁ ከተፈጥሮ ጋር አንድ አድርጋችሁ ቁጭ ለማለት ሞክሩ። ይሄ ኢንአክቲቪቲ የምድርም አክቲቭ አለመሆን አይደለም። ራሳችሁን አይምሯችሁን የምድርም ትክክለኛ ስቴት ኦፍ ሪላክሴሽን ላይ ያስቀመጣችሁት ነው። ስለዚህ አሁን ሀሳባችሁን ሰብሰብ ለማድረግ ሞክሩ። ቡዲስት መንኮችን ተመልከቱ እስቲ። የቡዲስት መነኩሴዎች